የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ቀርቤያለሁ። እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ እንጸልይ። ቃሉን ከማካፈሌ በፊት አምላካችን ሉል እግዚአብሔር ሆይ እናመሰግንሃለን ስለረዳሃን ስላገዝከን ይህንን ጊዜ ሰዓት በህይወታችን ላይ ስለጨመርክልን ዛሬም ደግሞ በቃል አልፈ እኔንም ይህንን የሚሰሙ ወገኖቼ ልትናገረን ልታስተምረን ልትገስጸን ወደኛ ስለመጣ እግዚአብሔር አምላካችን ሆይ ተስፋችንን ልታለመልም እግዚአብሔር ወደ ሐሳብና ወደ ፍቃድ ልታመጣን እግዚአብሔር ወደኛ በቃል ስለመጣ አባት ሆይ አመሰግንሃለሁ። ቃሉላ ከፈወሳቸውም እንደሚል ቃል መጥቶ ይፈውሳል፣ ያንጻል፣ ከቃል ከሐሳብ ጋራ ያገናኛል። በጌታ በኢየሱስ ስም ዛሬ ጌታዬና አምላኬ ሆይ እኔንም የምንሰማ ወገኖች ሁላችንን ህይወታችንን እንድትቀይር እንድታስተካክል ሐሳብህና ከፍቃድ ጋር እንድታገናኘን በጌታ በኢየሱስ ስም ተጽዕኖ ሁሉ እንዲፈርስ ሰማያት እኔም ባለውበት ይህንን በሚሰሙ ወገኖች የትዩ እንዲከፈት ያንተ ጠል ያንተ በረከት ያንተ ሰላም ያንተ እረፍት ወደ እያንዳንዳችን እንዲመጣ በቃል አልፈ እያንዳንዳችን ለውስጣችን ለልባችን እንድትናገረን እግዚአብሔር አምላካችን ሆይ አእምሮን የሚያልፍ ያንተ ሰላም ያንተ እረፍት ለእኔም ለወገኖቼ እንዲበዛ እንዲጨምር እኔንም ባሪያ አንደበቴ እንድትቀባ ተናገር ያልከኝም ብቻ ጌታ ሆይ እንድናገር እንድትጠብቀኝ እግዚአብሔር የማስተዋልን ጥበብ እንድትሰጠኝ ጊዜው ተጀምሮ እስከሚያልቅ ሁሉ አንተ እንድትቆጣጠር አንተ ሁሉን እንድትወርስ እኔ በኢየሱስ ስም ጸለይኩኝ። አባቶ ተመስገን። ጊዜውን ሁሉ ለአንተ ሰጠው በኢየሱስ ስም ሃሌሉያ። እግዚአብሔር አምላክ ዛሬ የሰጠኝ ቃል ሐሳቡ ተስፋ የሚል ነው። ወገኖቼ ለሰው ልጆች እንድንኖር የሚያደርገን ኪፕ እንድናረግ የሚያደርገን በዚህ ምድር ላይ አንድ ትልቅ ቁልፍ አለ። እሱም ተስፋ ነው። እንደዚህ ያለ ይናገራል። ምሳሌ 13:12 ላይ የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን ሕይወት ዛፍ ናት እያለ ይናገራል። ተስፋ አንዳንድ ጊዜ የምንጠብቀው ነገር በጣም በዘገየ ቁጥር ልባችን እየደከመ እየዛለን እንመጣለን። ነገር ግን ያ ነገር ሲፈጸም ግን በጣም አስደስትና ደስታን እናገኛለን ወገኖቼ። አንደኛ ቆሮንጦስ 13:13 እንደዚህ ይላል፣ እንዲህም በሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ፍቅር ነው እያለ ይናገራል። እነዚህ በጣም ዋናዎቹ በህይወት ውስጥ ካሉት ነገሮች እምነት፣ ተስፋና ፍቅር ናቸው። እነዚህ እምነት፣ ተስፋ፣ ፍቅር ለሰው ልጆች በጣም የሚያስፈልጉ ናቸው። አንድ ሰው ተስፋ ከቆረጠ በቃ የዛ ሰው ህይወት ያበቃል። ኢየሱስ ጌታ ነው። አንድ ጊዜ በጣም የምወደው ፓስተር ነው እና አባቱም ፓስተር ነበረ እና ኤቭሪቲንግ በአባቱ ስር ሆኖ አባቱን ይረዳል። ይሄ ፓስተር ጆን ይባላል። አባቱ ደግሞ ስሙ ጆን ይባላል። ልጅየው እንዲናርግ ሲለው አዎ ልጅ ሆይ ደክሞኛል፣ ምንም ነገር ሆፕ ተስፋ የሚያደርገው ከዛ በኋላ የሚቀጥለው ነገር ኪፕ የሚያደርገው ነገር እየሞተ ሄደ። ምንም ዲዛይር የለውም። ምንም ኪፕ ለማድረግን ምንም ኢንተረስት አልነበረውም። ከዛ ከትንሽ ጊዜ በኋላ አባትዬ ወደ ጌታ ሄደ። እንግዲህ ተስፋ ሲኖረን ነው አንድ ነገር አደርጋለሁ፣ እንደዚህ ቦታ ደርሳለሁ እንዲህ ብለን ተስፋ የምናደርገው ስንኖር ነው ወገኖቼ። በህይወታችን ውስጥ እንድንኖር እንኳን የሚያደርገን ህይወታችን እንድንቀጥል የሚያደርገን ወገኖቼ። ስለዚህ ተስፋ በህይወት ውስጥ በጣም አስፈላጊ ነው። ተስፋ ምንድን ነው ብለን ስናየው በእግዚአብሔር ቃል ኪዳንና በሱ ታማኝነት ላይ ተደግፈን የምንጠብቀው ነገር ነው። ኤክስፔክት የምናደርገው ነገር ነው። እንዲሆንልኛል፣ እንዲሆናል፣ እንደዚህ በህይወቴ ውስጥ ይሆናል፣ እንደዚህ ነገር ደርሶ ያለው ብለን በህይወታችን ውስጥ በቃ ኤክስፔክት የምናደርጋቸው ነገሮች ነው። ኤክስፔክት በእንግሊዝኛ እንደዚህ ነው የሚለው a confidence expectation based on God's promises and faithfulness። በእግዚአብሔር ፕሮሚስስ እና ፌስፉልነስ ላይ ተደግፈን በኮንፊደንስ በቃ በኮራ ብለን ይሆናል ብለን የምንጠብቀው ነገር ነው። ኤክስፔክቴሽን ሁሉ ጊዜ ኤክስፔክት ሆፕ ልናረግ ይገባል። ሁሉ ጊዜ ኤክስፔክት የምናረገው ነገር ሊኖር ይገባል። በዚህ ምድር ላይ ለመኖር ተስፋ አስፈላጊ ነው ወገኖቼ። ተስፋችን ደግሞ በጌታ ላይ ሊሆን ይገባል። አሁን በዚህ ምድር ላይ ያለን ቅዱሳን ክርስቲያኖች ምንድነው ተስፋችን? ኢየሱስ ነው። ኢየሱስ ክርስቶስ ይመጣል፣ ኢየሱስ ክርስቶስ ይወስደናል ብለን ተስፋ እናደርጋለን። ቆላስይስ 1:27 እንደዚህ ይናገራል፣ ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የክብር ተስፋችን ጌታ ኢየሱስ ክርስቶስ ነው። ሆፕ ኦፍ ግሎሪያችን
ጌታ ኢየሱስ ክርስቶስ ነው። ተስፋ የምናደርገው የምንጠብቀው ተስፋችን ጌታ ኢየሱስ ክርስቶስ ነው ወገኖቼ። ከኛ በፊት የነበሩ አባቶቻችን ጌታ ኢየሱስ ክርስቶስ ይመጣል እያሉ ሁሌ በተስፋ ይጠብቁ ነበር። ጌታ ኢየሱስ ክርስቶስ አሁንም ይመጣል። ያ ተስፋችን ነው ሁሌ የምንጠብቀው ይገር የምናደርገው የምንጓጓለት ነገር ነው ወገኖቼ። ኢየሱስ ጌታ ነው። ተስፋን ምን ይመስላል ብለን ተስፋን በኢንጄኔራል ስናየው ተስፋ ምን ይመስላል? መጀመሪያ ወገኖቼ ተስፋ ለዘላለም የሚኖር ነው። ተስፋ የሆነ ቦታ የሚቆም አይደል፣ ለዘላለም ይኖራል። አንደኛ ቆሮንቶስ 13:13 ላይ ቅድም እንዳነበብኩት እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ጸንተው የሚኖሩ ናቸው። እስከ መጨረሻው የሚኖሩ ናቸው እነዚህ ሶስቶቹ። ከነዚህ ግን የሚበልጠው ፍቅር ነው እያለ ይናገራል። ተስፋ፣ እምነትና ፍቅር ሶስቱ ጸንተው የሚኖሩ ናቸው። ፐርማነንት ናቸው፣ የሚቀጥሉ ናቸው ወገኖቼ። ስለዚህ ተስፋ ለዘላለም የሚኖር ነው፣ የሚቀጥል ነው። ኢየሱስ ጌታ ነው። ሌላ ደግሞ ተስፋ ምን ይመስላል ብለን ስናየው መልሕቃችን ነው፣ አንከራችን ነው። ዕብራውያን 6:19 ሲናገር ይህም ተስፋ እንደ ነፍሰ መልሕቅ አለን፣ እርሱም እርግጥ ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው እያለ ይናገራል። ተስፋ መልሕቃችን ነው። ዕብራውያን 6:19 ሲናገር ይህም ተስፋ እንደ ነፍስ መልሕቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው። ይህ ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። ጌታ ኢየሱስ ክርስቶስ አንከራችን ነው፣ መልሕቃችን ነው። ጥብቅ አድርጎ የሚይዘን እንዳንነቃነቅ የሚያረገን የሚያጸናን ነው። መልሕቃችን ነው ተስፋችንም ደግሞ ጌታ ኢየሱስ ክርስቶስ ነው። ሌላ ደግሞ ተስፋ ምን ይመስላል ብለን ስናየው በእግዚአብሔር ፍቅር ላይ መደገፍ ነው። እግዚአብሔር አምላካችን ፍቅር ነው። ስለዚህ ፍቅሩ ደግሞ ተስፋን በመስጠት ነው ፍቅሩን የገለጠው። ሮሜ 5:5 ሲናገር በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ያ የፈሰሰው ፍቅር በልባችን የፈሰሰው የእግዚአብሔር ፍቅር ምንድነው የሚያደርገን? ተስፋ ነው የሚሰጠን ወገኖቼ። የእግዚአብሔር ፍቅር በእግዚአብሔር ፍቅር ውስጥ ስንደገፍ ያ ተስፋችንን እንይዛለን ወገኖቼ። ሌላኛው ደግሞ ተስፋ የእድገታችን ውጤት ነው። እድገት በመንፈሳዊ ሕይወታችን ስናድግ የሚኖረን ውጤት ነው። ሮሜ 5:3-4 እንደዚህ ይላል፣ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን እያለ ይናገራል። ትዕግስትም ፈተናም ተስፋን። እንግዲህ ከምናልፋቸው እነዚህ መከራዎቹ፣ እድገቶች፣ ውጤቶች ሁሉ ተስፋን እንድንይዝ ያደርገናል። በተለያየ መከራ ውስጥ ስናልፍ ወደ ምንድነው የሚያነራ? ትዕግስት እንዲኖረን ያደርገናል። ከዛ ደግሞ ሎንግ ሳፈሪንግ፣ ከሎንግ ሳፈሪንግ ደግሞ ፐርሰርቪራንስ፣ ከዛ መጨረሻ ላይ ተስፋ ሆፕ ነው የምንይዘው፣ ተስፋ ነው የምናደርገው። ኢየሱስ ጌታ ነው። ስለዚህ የእድገታችን ውጤት ነው። ኢየሱስ ጌታ ነው። ሌላ ደግሞ ተስፋችን በእግዚአብሔር ከሆነ ወገኖቼ የመጀመሪያው አንረበሽም ወይም ደግሞ አንታወክም። መዝሙር በቅንፍ 62:5-6 እንደዚህ እያለ ይናገራል። ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴም ነውና፣ እርሱ መጠጊያዬ ነው፣ አልታወክም እያለ ይናገራል። እግዚአብሔር ተስፋችን ነው። ስለዚህ ተስፋችን ደግሞ በሱ ከሆነ ወገኖቼ አንታወክም ወይም አንረበሽም። ኢየሱስ ጌታ ነው። ሌላ ደግሞ ተስፋችን በእግዚአብሔር ላይ ከሆነ ሌላው እስከ መጨረሻ ድረስ እንድንሄድ ያደርገናል። ኪፓፕ ያደርገናል። እግዚአብሔር ላይ ተስፋ ያደረገ ሰው እስከ መጨረሻው ድረስ ነው ተስፋው። የሆነ ቦታ የሚያቆም አይደለም። አንዳንድ ሰዎች የሆነ ነገር አኮምፕሊሽ እናደርጋለን ብለው ተስፋ አድርገው ለዛ ነገር ጠዋት ማታ ይሰራሉ። ከዛ ልክ የሆነ ቦታ ላይ ሲደርሱ ተስፋቸው ያደረጉት ነገር በእጃቸው ግራስፕ ካደረጉት ከያዙት በኋላ ህይወት ከዛ በኋላ ምንም ነገር ውሃ ይሆንባቸዋል። ምክንያቱም ተስፋቸው ጨረሱት፣ አለቀ። ግን በእግዚአብሔር ላይ ግን ሰው ተስፋ ካደረገ እስከ መጨረሻ የሚያራምድ ነው። ጌታ መጥቶ እስከሚወስደን ወይም ደግሞ እኛ በሞት እስከምንሄድ ድረስ ከዛ ድረስ ያ ተስፋችን ያራምደናል። ቅድም አንደኛ ቆሮንቶስ 13:13 ተስፋ እስከ መጨረሻ ነው። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው የሚኖሩ ናቸው እስከ መጨረሻው ድረስ። ስለዚህ እኛም እምነታችን በእግዚአብሔር ላይ፣ ተስፋችን በእግዚአብሔር ላይ ከሆነ እስከ መጨረሻ ድረስ ያስኬደናል። ትንቢተ ኤርምያስ 29:11 እንደዛ ነው የሚለው። ለእናንተ የማስባትን ሀሳብ እኔ አውቃለሁ፣ ፍጻሜና ተስፋ።
እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም፣ ፍጻሜ ያለው ነው። ተስፋችን እስከ ብዙ ጊዜ የሚቀጥል ነው፣ የሆነ ቦታ ላይ የሚያቆም አይደለም ወገኖቼ። ኢየሱስ ጌታ ነው። ስለዚህ ተስፋችን በእግዚአብሔር ከሆነ እስከ መጨረሻ ድረስ እንድንራመድ ያደርገናል፣ አያልቅም የሆነ ቦታ ላይ። ሌላ ደግሞ ተስፋችን በእግዚአብሔር ከሆነ ወገኖቼ እንይዘዋለን፣ እንይዘዋለን። ተስፋ ያደረግነው ነገር እግዚአብሔር አምላክ ሳይፈጽመው አያቆምም። ተስፋ የሰጠን እሱ የታመነ ነው። አምላካችን ታማኝ አምላክ ነው ወገኖቼ። ስለዚህ ተስፋችንን እንይዘዋለን። ምሳሌ 13:12 እንደዚህ ነው የሚለው፣ የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፍቃድ ግን ሕይወት ዛፍ ናት። ያ ነገር ግን ያሰብነው ነገር ግን ጊዜው ጠብቆ ቢዘገይም እንኳን ጊዜ ጠብቆ በሚሆን ሰዓት ተስፋችን በእጃችን እንይዘዋለን። ኢየሱስ ጌታ ነው። አብርሃም እግዚአብሔር አምላክ ልጅ እንደሚሰጠው ተናግሮት በእምነት ይጠብቅ ነበር። እግዚአብሔር አምላክ ልጅ እንደሚሰጠው ተናግሮት እያለ ከዛ ግን ብዙ ተስፋቸውን ልባቸውን የሚያሳዝን ነገር ተፈጠረ። ተስፋቸው እንደጠበቁት አልሆነም። ብዙ ጊዜ ፈጀ። በዚህ የተነሳ ልባቸው አዝነው ነበር። ነገር ግን በጊዜው ሰዓቱን እግዚአብሔር አምላክ ሳራን ካሰባት በኋላ ልጅ ይስሐቅን ሲያገኙ ሳቅ በሳቅ ነው ያሉት። ሳቅ ስሙም የሰጡት ሳቅ በሳቅ አደረከን አስደነቀን ብለው ልባቸውን ደስ አሰኛቸው። ያ ተስፋ ያደረጉት ነገር እጃቸው ጎቶ ጨበጡት። ስለዚህ ተስፋችን በጌታ ከሆነ እንጨብጠዋለን፣ እንይዘዋለን፣ ተንጠልጥሎ አይቀርም። ኢየሱስ ጌታ ነው። ስለዚህ ዛሬ እግዚአብሔር አምላክ የሚለን ተስፋችንን በአምላካችን ላይ እናድርግ። በሱ ላይ ተስፋችን ካደረግን ወገኖቼ እስከ መጨረሻ ያራምደናል፣ አንታወክም፣ እንይዘዋለን፣ እንጨብጠዋለን። እግዚአብሔር ተስፋ የሰጠን አምላካችን እሱ የታመነ ነው። ሃሌሉያ። እንግዲህ ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው። እስቲ እንጸልያለን። ለሚያማችሁ በኢየሱስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። አምላካችን ልዑል እግዚአብሔር ተመስገን። ስለረዳህን ስላገዝከን ተባረክ። ይህንን ጊዜ ስለሰጠህን እግዚአብሔር ምሕረትን ስላበዛህልን ተስፋችንን ልታለመልም የአብሔሩ ተስፋ የሰጧችሁ እኔ እፈጽመዋለሁ በእጃችሁ ይገባል ብለ ዛሬም በቃል ደግሞ አልፈ ስለተናገርከን አባቶ ተመስገን። አሁንም አባቶ ጸልያለሁ ለሚያማቸው ወገኖቼ በሚያማቸው ስፍራ በኢየሱስም ብለው እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። ፈዋሹን ስምህን ገናናውን ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል ዛሬ በኢየሱስ ስም ደህንነትን በሰውነታቸው ላይ አወጅኩኝ። ራፓላ ማሲማስኬ ፓራ ካላማዲያ ሪላ ማሲማስኬ ፓራ ካላማዲያ የበሽታ ደዌ ኃይል ሁሉ አሁን ከወገኖች ላይ እንዲነቀል፣ ስራው እንዲፈርስ፣ የተጽዕኖ ሁሉ ከላያቸው ላይ እንዲነሳ፣ ሙሉ የሆነ ፈውስ ጌታ ሆይ ከራሳቸው እስከ እግር ጥፍራቸው አሁን እንዲያልፍ በኢየሱስ ስም በመገረፉ ቁስል እኛም ተፈወስን እንደሚለው ቃል ያንተ ፈውስ ወገኖቼ ላይ እንዲመጣ ፍጹም ፈውስን ጌታ በሰውነታቸው ላይ እንድታመጣ እግዚአብሔር አምላኬና መድኃኒት ሆይ ለወገኖቼ ከዚህ ሰዓት ጀምሮ ፍጹም ረፍትና ሰላም እንዲሆንላቸው ጤንነታቸው ሁሉ ጌታ ሆይ ተጠብቆ አንተን እንዲያመሰግኑ ለአንተ ክብር እንዲኖሩ እንድትረዳቸው በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ እግዚአብሔር ሆይ በሽታውን ፈልገው እስከሚያጡት ድረስ ሙሉ ጤንነትና ሰላማቸው አሁን እንዲመለስ እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር አምላኬና መድኃኒቴ ሆይ ተጽዕኖ ሁሉ በኢየሱስ ስም ይመታ። ማንኛውም እግዚአብሔር ሰላማቸውን ረፍታቸውን የሚያውክ ጭንቀትን መከራን የሚዘራ የተጽዕኖ ኃይል ሁሉ ዛሬ በኢየሱስ ስም የተሰበረ ይሁን። ወገኖቼን ፈውሳቸው፣ ንካቸው፣ ዳሳቸው። ሁሉን አዲስ አረጋለሁ ያልክ ጌታ አዲስ በማድረግ በህይወታቸው ላይ እንድታልፍ እንድትገለጥ እኔ በኢየሱስ ስም ጸለይኩኝ። አባቶ ተመስገን። ፈውስ ስላለፈ ህዝብን ስለነካ ስለዳሰስ ሁሉ ተባረክ በኢየሱስ ስም። እንግዲህ አንድ ጥሪ ደግሞ ሳላደርግ ፕሮግራሚን አልጨርስም። ጌታ ኢየሱስ ክርስቶስ ተስፋችን የሆነው እሱን ጌታ ኢየሱስ ክርስቶስን እቀበላለሁ፣ አምነዋለሁ፣ የራሴ አደርገዋለሁ። የህይወቴ ጌታ፣ የህይወቴ አዳኝ፣ የህይወቴ መሪ አድርጌ በህይወቴ ላይ ሾማለሁ ለምንል የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር ወገኖቼ የለም። ዛሬ ግን እስትንፋሳችን እስካለ በዚህ ምድር ላይ ያለን ወገኖቼ ኤኒ ታይም ይቺ እስትንፋሳችን ልትቆም ትችላለች። ቀኑን፣ ሰዓቱን፣ ደቂቃውን ከእግዚአብሔር ውጭ ማንም የሚያውቀው የለም ወገኖቼ። ስለዚህ ለዚህ ጌታ ህይወቴን እሰጣለሁ የምንል ከኔ ጋር እንጸልይ ትጸልያላችሁ። ከዛ ደግሞ እኔ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን
ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖች ሁሉ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። ከአንተ ጋር ዕለት ዕለት እንዲራመዱ አንተ እርዳቸው። ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸው ሁሉ በቤት ትለቅ። እግዚአብሔር ሆይ እነዚህን ወገኖቼ ላንተ ለአምላኬ አደራ አሳልፌ የሰጠዋቸው ጌታ ሆይ ተመስገን። ስለሰጠህን መልካም ጊዜ ተባረክ። በቃልህም አልፈ ስለተናገርከን ተመስገን። እግዚአብሔር ሆይ የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም እንደሚለው ቃል ዛሬ ግን የሰማነው ቃል ከኛ ጋር ተዋህዶ 30 60 100 ፍሬ እንዲያፈራ አንተ እርዳን። ሳምንቱን ጊዜያችን ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታዘሩ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንልህ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ ስለ ተስፋ ተናግሮናል፣ አስተምሮናል። ተስፋችን አምላካችን እሱ ነው። በሱ ተስፋ ካረግን መቼም አንወድቅም፣ መቼም አንረበሽም፣ መቼም ወገኖቼ አንነቃነቅም። ሃሌሉያ። ምክንያቱም ኢየሱስ ክርስቶስ መልቃችን ነው፣ አጥብቆ የሚይዘን እሱ ነው። ሃሌሉያ። እንግዲህ ይህንን ነው ጌታ የሰጠኝ። በሚቀጥለው ጊዜ ደግሞ በሕይወት ብኖርና ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።